ሰላም ትሬደሮች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ብያለሁ። በዚህ ሲሪስ ደግሞ የምናየው ICT ታይም ኤንድ ፓወር ኦፍ 3 ሲሪስ ይሆናል። ይህ ፓርት 1 ነው። በዚህ በICT ታይም ኤንድ ፓወር ኦፍ 3 ሲሪስ ስር የምናያቸው ንዑስ ክፍሎች የሚከተሉትን ይሆናሉ። የመጀመሪያው ፓወር ኦፍ 3 ነው። ሁለተኛው ትሬዲንግ ሴሽን ኤንድ ኤዥያን ሴሽን ማርኬት ቢሄቪየር፣ ሶስተኛው ለንደን ሴሽን ማርኬት ቢሄቪየር ማርኬት ባህሪ ነው። አራተኛው ኒውዮርክ ሴሽን ማርኬት ቢሄቪየር፣ አምስተኛው እና የመጨረሻው ኳርተርሊ ቲዮሪ የሚባሉ ታይም ሲሪሶችን በዚህ ሲሪስ ወይም ሁለተኛው ሲሪስ ስር አካተን ይዘናል ማለት ነው። እነኚህ ወሳኝ የሆኑ ጉዳዮች ናቸው። አንድ ትሬደር ሊያውቃቸው የሚገቡ ወሳኝ የሆኑ ጉዳዮች ናቸው። ምክንያቱም የዲጂታል ትሬደር እንግዲህ ሊያውቅ የሚገባው ፕራይስ እና ታይም ነው ተባብለናል በባለፈው ቪዲዮዎች ላይ። ስለዚህ እነኚህ ስለ ትሬዲንግ ታይሞች በጥልቀት የምንረዳበት ሴሽን ስለሆነ ሁላችሁም እስከ ቪዲዮ ፍጻሜ ድረስ አብራችሁኝ እንድትቆዩ ጠይቃለሁ። ወደ የመጀመሪያው ንዑስ ክፍል ፓወር ኦፍ 3 እናልፋለን። እንግዲህ ፓወር ኦፍ 3 እንደ ICT ስትራቴጂ ወይም ኢነር ሰርክል ትሬደር 3 መሰረታዊ ቁልፍ ነገሮች ናቸው። ይሄ ኮንሰፕት እንግዲህ ትሬደር ማርኬት ሪቨርሳል እና ኮንቲኒዩሽንን ጠብቆ ሃይ ፕሮባቢሊቲ ሴትአፕን ካች እንዲያደርግ፣ ያው ሪቨርሳል እና ኮንቲኒዩሽን እንግዲህ በአይደንቲፊኬሽን ደረጃ አይደንቲፋይ ስናደርጋቸው ሪቨርሳል አንድ ማርኬት ኪ የሆነ ሌቭል ላይ ኪ ሌቭል ያው ሰፖርት ኦር ሬዚስታንስ እንደሚባለው ማለት ነው በሪቴል ትሬደር ወይም ደግሞ አሴ ስማርት መኒ ኮንሰፕት በሚከተሉ ደግሞ ዲማንድ ኤንድ ሰፕላይ የምንለበት ዞን ነው። ጀነራሊ ኦርደሮች የተቀመጡበት ብሎክ ማለት ነው። ሌላም ደግሞ አለ ብዙ አይነት የኪ ሌቭል የምናወጣባቸው ቦታዎች አሉና እዛ ኪ ሌቭል ጋር ደርሶ ሲመለስ ያው ሪቨርሳል ነው የምንለው። አለዚያም ደግሞ እስከሚጠበቅበት መሄድ እስከሚጠበቅበት ኪ ሌቭል ድረስ እየሄደ ከሆነና እኛ በመሄድ ጉዞ ላይ ኮነ ካሽ የምናደርገው ኮንቲኒዩሽን ነው። ኮንቲኒዩሽን ትሬድ እናደርጋለን ማለት ነው። ሶ ከሁለት አንዱ ነው የሚሆነው ትሬድ ላይ ወይ ኮንቲኒዩሽን ነው ትሬድ የምናደርገው ወይ ደግሞ ሪቨርሳል ነው ትሬድ የምናደርገውና ይሄንን ትክክለኛውን የሪቨርሳል እና የኮንቲኒዩሽን ቦታውን እንድናውቅ እንድንረዳ የሚያስችለን 3 መሰረታዊ ቁልፍ የሆኑ ኢንቲቲዎች ወይም ሴናሪዎች ናቸው ማለት ነው። በዚህም በማርኬቱ ላይ እነኚህ ሴናሪዎች እንግዲህ በ3 ስለሆኑ ነው ፓወር ኦፍ 3 የተባለው ከስሙ እንደምንረዳው። የመጀመሪያው አኩሙሌሽን ነው፣ ማኒፑሌሽን ሁለተኛው ነው፣ ዲስትሪቢዩሽን ሶስተኛው ነው ማለት ነው። ብዙውን ጊዜ እነኚህ በዚህ አሁን በጠራናቸው ቅደም ተከተል የሚከሰቱ ናቸው። ነገር ግን አንዳንድ ለውጦች በሂደት ስላሉ በአብዛኛ ጊዜ በብዙ ፐርሰንት ባለው ጊዜ የሚከሰተው አቀማመጥን ያስቀምጥ ነው። ነገር ግን አንዳንድ ለውጦች ባሉበት ሰዓት እንዴት ካች እንደምናደርጋቸው ደግሞ በሂደት በግራፍ ላይ የምናያቸው ይሆናል፣ በቻርት ላይ የምናያቸው ይሆናል። አኩሙሌሽን፣ ማኒፑሌሽን፣ ዲስትሪቢዩሽን ምንድናቸው የሚለውን ደግሞ እያንዳንዱን በቅደም ተከተል ከዚህ ቀጥሎ ባለው እናያለን ማለት ነው። ኦኬ፣ የመጀመሪያው አኩሙሌሽን ነው። አኩሙሌሽን በስማርት መኒ ወይም ደግሞ እነኚህ ፕራይመሪ ድራይቭ የሚያደርጉት ማርኬት ማለት ነው ኢንስቲቱሽናል ፕሌየርስ የምንላቸው በእነሱ ኮንሰፕት ወይም ደግሞ በእነሱ የማርኬት ሙቭመንት ቢሄቪየር አማካኝነት ስንትነት ነው ፖዚሽን ጋዘር የሚያደርጉበት ፕራይስ ሌቭል ነው ማለት ነው። ይሄ ሰው እዚህ ጋር ፖዚሽን የሚጠራቀምበት ፖዚሽኖች የሚገቡበት ወደ ሻርፕ ወደሆነ ተርኒንግ ፖይንት የሚቀየርበት ጁዳስ ስዊንግ የሚሰራበት ያው ፎርስ ዳይሬክሽን ማለት ነው። ይሄ እንደመነሻ ለቢሪሽም ሊሆን ይችላል፣ ለቡሊሽም ሊሆን ይችላል። እንደመነሻ የሚያገለግል ኦርደሮችን የሚያጠራቅሙበት ፕራይስ ሌቭላቸው ነው ማለት ነው። ሶ በባህሪ ይሄ አኩሙሌሽን የምንለው የፓወር ኦፍ 3 ፓርት ወይም ኤሌመንት ሬንጂንግ የሆነ ወይም ኮንሶሊዴት የሆነ ሙቭመንት አለው ወደ ሳይድዌይ ወይም ወደ ጎን ሪላቲቭሊ ኢኳል በሆነ ሃይ እና ኢኳል በሆነ ሎ ፕሪንት እያደረገ የሚመላለስ አይነት ባህሪ ያለው
የማርኬት አይነት ነው። ይሄ ማርኬት ሬንጂንግ ማርኬት ነው። ብዙውን ጊዜ ፎልስ ሆነ ብሬክአውቶች እዚህ ላይ ይከሰታሉ በዚህ በአኩሙሌሽን ታይም ማለት ነው። እና ቮላቲሊቲው ሎ ነው። ሎ ቮላቲሊቲ ስላለው ሲሚላር በሆነ ወይም ደግሞ ሃዩና ሎው ኢኳል ዘሴም በሆነ የፕራይስ ሌቭል የመመላለስ ሪላቲቭሊ ነው የምላችሁ። ያው ፕራይስ ሌቭሉ ቁጥሩን ኤግዛክት አንድ ቁጥር ላይ ይመላለሳል ሳይሆን ግን ሪላቲቭሊ አንድ ሲሚላር የሆነ ዞን ላይ እየደረሰ የሚመለስበት አይነት ባህሪ የያዘ ነው። ነገር ግን ሚስሊዲንግ ለማድረግ ትሬደሮችን በተለይ ሪቴል ትሬደሮችን ሚስሊዲንግ ለማድረግ ወይንም ፎልስ ዳይሬክሽን ለመስጠት ብሬክአውት ያደርጋል ማለት ነው። ብሬክአውት ያደርጋል ግን እነኛ ብሬክአውቶች ፎልስ ብሬክአውቶች ናቸው ማለት ነው። እና ሎው ቮላቲሊቲ ስላለው በዚህ ሰዓት የምንጠቀምበት ልክ እንደ ኖርማል ዲስትሪቢዩሽን ወይም ደግሞ ትሬንድ በሆነ አይነት የማርኬት ቢሄቪየር አይደለም ትሬድ የምናደርገው እዚህ ጋር ማለት ነው። እና ስለዚህ ባህሪው ቢሄቪየሩ የአኩሙሌሽን በአንድ ሳይድ የሚጓዝ ኮንሶሊዴት የማድረግ ባህሪ ያለው የማርኬት አይነት ነው ማለት ነው። ታይም በሆነ ታይም ኢንተርቫል የተገደበና ዲስትሪቢዩት የሚያደርግበትን ታይም እየጠበቀ እዛ ዲስትሪቢዩት የሚያደርግ የሚፈልግበት ታይም ድረስ ግን ኮንሶሊዴት እያደረገ የመቆየት ባህሪ ያለው አይነት የፓወር ኦፍ 3 ኤሌመንት ነው ማለት ነው። ሌላኛው ማኒፑሌሽን ነው። እንግዲህ ብዙውን ጊዜ ውልጊዜ ሳይሆን ውልጊዜ የምትለው ቃልና ብዙውን ጊዜ የሚለው ቃል መሃል ትልቅ ዲፈረንስ አለ። እዚህ ጋር እንድታስተውሉ ስለሚፈልግ ነው። ብዙውን ጊዜ ማኒፑሌሽን የሚከሰተው ከአኩሙሌሽን ወይም ደግሞ ከኮንሶሊዴት ካደረገ በኋላ ነው ማለት ነው። እንግዲህ ምስሉ ላይ እንደምናየው ኦኬ። ማኒፑሌሽን ደግሞ የምንለው ፌስ እነኛው ማርኬት ድራይቨሮቹ ወይም ኢንስቲቱሽናል ፕሌየርስ ጁዳስ ስዊንግ የምንለውን ይሄ ፎልስ ሊዲንግ የቀኑን ትሬደሮችን ማኒፑሌት የሚያደርጉበት ያው ከስሙም እንደምንረዳው ፎልስ ሊድ የሚያደርጉበት አግሬሲቭሊ በፍጥነት ብሬክአውት የሚያደርግበት ነገር ግን ያ ብሬክአውት በዛው የሚቀጥል ብዙውን ጊዜ የማይሆንበት ቶሎ ብሎ ኪ ሌቭሎችን ነክቶ በፍጥነት የሚመለስበት የዕለቱ ትክክለኛው የሆነውን ሙቭመንት ተቃራኒ የሆነ እንደማለት ነው። ሙቭ የሚያደርግበት የፓወር ኦፍ 3 ሁለተኛው ኤሌመንት ነው ማለት ነው። እንግዲህ ይሄ ብዙውን ጊዜ ስቶፕ ሎስም በመንካት እናውቀዋለን ማለት ነው። ያ ማለት በሚስሊዲንግ በሆነ ሁኔታ በአኩሙሌሽን ጊዜ ሊድ የምንደረገው ነገር አለ። በዛ መሰረት ማኒፑሌሽንን ሳንረዳው ወይም ደግሞ ማኒፑሌሽን ታይም እንደሆነ ሳናውቅ ስንገባ በፍጥነት ስቶፕ ሎሳችንን የሚነካብን ወይም ደግሞ ትሬደሮችን ፎርስ የሚያደርግ ወይ ለባይ ወይ ለሴል ፎርስሊ እነሱን ሳይኮሎጂካሊ ትሬድ እንዲያደርጉ የሚገፋፋ አይነት ባህሪ ያለው ፎርስ ዳይሬክሽንን ሊድ የሚያደርግ የፓወር ኦፍ 3 ኤሌመንት አይነት ነው ማለት ነው። እንግዲህ አኩሙሌሽን የተለየው ምንድን ነው? በፍጥነት ሻርፕ የሆነ ሙቭ ወደ ዋን ዳይሬክሽን እናያለን። ፍጥነት ሊኖር ይችላል ከአኩሙሌሽን አንጻር ማለት ነው። እና ነገር ግን ይሄ ዳይሬክሽን ኮንቲኒዩሽን የሆነ ቦታ ላይ በዛው ዲስትሪቢዩሽንም አጠቃሎ የሚሄድበት ጊዜ አለ። ነገር ግን ሪቨርሳል ከሆነ ግን በመጀመሪያ የዋናው የዲስትሪቢዩሽንን ዳይሬክሽን ወይም ደግሞ ዴይሊ ቢያዛችንን ካወጣን በኋላ ያለው ዳይሬክሽን የሱን ተቃራኒ ወይም ደግሞ የሱን ስቶፕ ፓንት ለማድረግ ኪሌቨልን ለመንካት መጀመሪያ ሙቭ የሚያደርግበት ነው ማለት ነው። እና ወይ ኮንቲኒዩሽን ከሆነ ዲስትሪቢዩሽንን በዛው ገፍቶ የመውጣት ባህሪ ያለው፣ ሪቨርሳል ከሆነ ግን ከዋናው ዳይሬክሽን በተቃራኒ እለታችን ቢሪሽ ከነበረ መጀመሪያ ወደ ቡሊሽ የመሄድ ባህሪ ያለው ኪሌቨልን ለመንካት ማለት ነው። ቡሊሽ ከነበረ ዴይሊ ቢያዛችን ደግሞ ወደ መጀመሪያ ይሄ ማኒፑሌሽን ወደ ቢሪሽ የመሄድ
ባህሪ አለው ስፔሻሊ ሪቨርሳል ላይ ማለት ነው ሪቨርሳል የሆነ ማርኬት ላይ ኮንቲኒዩሽን የሆነ ጊዜ ደግሞ አኩሙሌት ካደረገ በኋላ ቀጥታ ወደ ዲስትሪቢዩሽን ሊገባ ይችላል ማለት ነው እሱን ወደ ዲስክሪፕሽን ስናይ ምን ረዳው ይሆናል ማለት ነው እና ይሄ ቦታ እንግዲህ ሊኩዊዲቲን ክሬት የሚደረግበት በተለይ ሪቨርሳል ላይ ከሆነ ሊኩዊዲቲን ክሬት አድርገው የሚመለሱበት ነው ማለት ነው ያ ማለት ሃዮችን ካያችኋቸው ሪቨርሳል ትሬድ ላይ ሃዮች የመጨረሻው ሃዮች የሚፈጠሩት በማኒፑሌሽኑ ነው ማለት ነው ማኒፑሌት ሲያደርግ ሃይ ይፈጠራል እዛ ጋር ሊኩዊዲቲ ክሬት አድርገው ይመለሳሉ እነኚህ ኢንስቲትዩሽናል ፕሌየሮች ወይም ደግሞ ማርኬት ድራይቨሮች ማለት ነው እንደዚህ አይነት ባህሪ ያለው የማርኬት ኤሌመንት ነው አንደኛው የፓወር ኦፍ 3 ኤሌመንት ነው ማለት ነው ሌላኛው ዲስትሪቢዩሽን ነው ዲስትሪቢዩሽን እንግዲህ ትክክለኛው ቢያዝ ማለት ነው ትክክለኛው ቢያዝ አኩሙሌት ካደረገ በኋላ ወይ እና ደግሞ ማኒፑሌት ካደረገ በኋላ ማርኬቱ ወይ ማርካፕ የምንለው ሙቭ የሚያደርገው ወደ የዕለቱ ማርኬት የሚቀንስ ከሆነ ሾርት የሚሆን አይነት ቢያዝ ካለን እንግዲህ ወደ ቢሪሽ የሚሄድ ወይም ደግሞ የሚጨምር አይነት ሪቨርሳል ማድረግ ሊሆን ይችላል ኮንቲኒዩሽን ማድረግ ሊሆን ይችላል የሚጨምር አይነት ቢያዝ ከሆነ እለቱ ያለን ደግሞ ወደ ቡሊሽ ትክክለኛ ዳይሬክሽን የሚሄድበት አይነት ነገር ነው ማለት ነው ስለዚህ ብዙውን ጊዜ የሚመከረው እንግዲህ አኩሙሌሽንን አይደንቲፋይ ካደረገን በኋላ ማኒፑሌሽንን በትክክለኛ ዲተርማይን ካደረግነው ዲስትሪቢዩሽንን ካች ማድረግ እንችላለን ማለት ነው ስለዚህ ዲስትሪቢዩሽን እኛ ትሬድ እንድናደርግበት የሚመከረው ቦታ ማለት ነው የሚመከረው ቦታ ነው ማለት ነው ወይም ደግሞ የፓወር ኦፍ 3 ኤሌመንት ነው ማለት ነው ይሄ ስትሮንግ የሆነ በአጭር ጊዜ ውስጥ ትልቅ ሃይ ሞመንተም ያላቸው ካንድሎች የምናይበት እንዲሁም ደግሞ የፕራይስ ጋፖችን የምናይበት አክቹዋሊ የሆነ ኢንስቲትዩሽናል ኢንቴንት ወይም ደግሞ ኢንተረስት ነው ማለት ነው ትክክለኛው የኢንስቲትዩሽኖቹ ሙቭመንት የዕለቱ ሙቭመንት ነው ማለት ነው ኦኬ በዚህ በዲስትሪቢዩሽን ፌስ ላይ ስትሮንግ የሆነ ፕራይስ ሙቭመንት አለ እንዳልኳችሁ ዳይሬክሽኑ ያስታውቃል ማለት ነው ቢያዛችንን ይዛል የላርጀር ኢንስቲትዩሽናል ፕሌየሮች ፕራይሳቸው ወደሚፈልጉበት ወይም ደግሞ ዕለቱ ሃይ ማስመዝገብ ካለበት ወደ ቡሊሽ ገፍተውት በፍጥነት የሚወስዱበት ወደ ቢሪሽም ደግሞ ወደ ዲስካውንት ዕለቱን ዲስካውንት ማድረግ ከፈለጉ ደግሞ ወደ ቢሪሽ የሚገፉበት ኢንስቲትዩሽናል ፕሌየር ፕራይስ ሌቭሎችን የሚጠብቁበት የፓወር ኦፍ 3 ኤሌመንት ወይም ደግሞ ፓርት ኦፍ ፓወር ኦፍ 3 ማለት ነው ስለዚህ ይሄ ሶስተኛው ዲስትሪቢዩሽን የምንለው ኤሌመንት ነው ትሬደር ፓወር ኦፍ 3ን በደንብ የተረዱ ትሬደሮች እንግዲህ ይሄንን ራይድ የሚያደርግበትን ወይም ደግሞ በደንብ በፍጥነትና በትልቅ ቮሊዩም የሚንቀሳቀስበትን ይሄንን ፌስ ካገኙት ወይም ካች ካደረግነው ማድረግ ከቻለን እንግዲህ ፕሮፊታብል ትሬደር የመሆን ወይም ደግሞ ወደ ትክክለኛው ፓዝ የመምጣት አቢሊቲ ወይም ደግሞ ኦፖርቹኒቲ ይኖረናል ማለት ነው ስለዚህ አንደኛውም ይሄ የማርኬት ቢሄቪየር ነው ማለት ነው ማርኬት እንደምናውቀው ኮንቲኒዩስሊ ወደ አንድ አቅጣጫ ዝም ብሎ አይሄድም ለምሳሌ እየቀነሰ ያለ ማርኬት ሲሚላር በሆነ ሙቭመንት ለረጅም ጊዜ ለቀናት ሊሆን ይችላል ለሳምንታት ወደ አንድ ወይም ለሰዓታት ሊሆን ይችላል ወደ አንድ አቅጣጫ ዝም ብሎ አይሄድም ማለት ነው ስለዚህ ሪቨርስ ያደርጋል ለሃይ ታይም ፍሬም ሪቴስት የምንላቸው ለሎ ታይም ፍሬም ሪቨርስ ናቸው ትልቅ ሙቭ ናቸው እንግዲህ በማርኬት ስትራክቸር እንደምንረዳው ማለት ነው ስለዚህ ያንን ትላልቁ ሙቭ ወይም ደግሞ ዲስትሪቢዩት የሚያደርግበትን ታይም እና የፕራይስ ሌቭል ካወቅ ነው ሲምፕሊ በቀን ውስጥ የተወሰነ ትሬድ በቁጥር በጣት የሚቆጠሩ ትሬደሮችን በመውሰድ ነገር ግን ፕሮፊታብል ትሬደር መሆን እንችላለን ማለት ነው መሆን እንችላለን ሃይ ፕሮባቢሊቲ ያላቸውን ሴትአፖች በየቀኑ ካች ማድረግ
እንድንችል ያግዝናል ማለት ነውና ኦኬ ቀጥሎ እንዴት ይሄንን ፓወር ኦፍ 3 እንዴት መጠቀም እንዳለብን የተወሰነ እንግዲህ ከላይ እንደተረዳ ነው ጠቅላላ ሰምራይዝ ለማድረግ አኩሙሌሽን ማኒፑሌሽን ዲስትሪቢዩሽን የምንላቸው የፓወር ኦፍ 3 ተርሞች አኩሙሌሽን የሚባለው ያ ፌስ ወይም ያ ቦታ ኮንሶሊዴሽን ወይም ደግሞ ሬንጂንግ የሆነ ትሬንድ ነው ትሬንዱ ሬንጂንግ የሆነ ማርኬት ቢሄቨር ነው ያለው ማኒፑሌሽን ደግሞ የምንለው ሻርፕ የሆነ ፕራይስ ሙቭ ሆኖ ማለት ነው ፎርስ ብሬክ ነው ፎርስ ብሬክ ወይንም ጁዳስ ስዊንግ የምንለው ፎርስ ዲሬክሽን ሊድ የሚያደርግ ሆኖ ዲስትሪቢዩሽን ደግሞ ስትሮንግ የሆነ ትሬንድ ነው ማለት ነው ይሄ የሶስቱ ጠቅላላ ሲል ባህሪያቸው አንድ ላይ ሲታይ ነው ሶ ኢንተሪ ማሰብ ያለብን እንዴት ነው ማኒፑሌሽን ፌስ ላይ ወይ ማኒፑሌሽን እንዳለቀ ወይ ማኒፑሌሽን ልክ ፕሪንት እንደሆነ ከዛም በኋላ የሪቨርሳል ኪ ሌቨል ላይ ካለ ሪቨርሳላችን ፖይንት ከሆነ ዲስትሪቢዩሽኑን ኢንተሪ መንገባበት ታይም እዛ ቦታ ላይ ይሆናል ወይም ደግሞ ኮንቲኒዩሽን ከሆነ በዛው በማኒፑሌሽኑ ታይም ላይ በፈጠረልን ዲሬክሽን አማካኝነት ኮንቲኒዩሽን እንገባለን ማለት ነው ሶ ብዙውን ጊዜ የዲስትሪቢዩሽን ትሬደሮች ወይም ደግሞ ይሄ ሃይ ሙቭመንት ያለው ባጭር ደቂቃ ወይም ባጭር ሰዓት ውስጥ ቶሎ የሚያልቅ ሃይሊ ቮሊዩም የሚገባበት ታይም ዲስትሪቢዩት የሚያደርግበት በቢያዝ ለሄድ በተለይ ቢያዙን ጠብቆ ትሬድ ለሚያደርግ ሰው ዲስትሪቢዩሽን ታይምን ወይም ዲስትሪቢዩሽን የሚባለውን ፓወር ኦፍ 3 ኤሌመንት ፌስን ትሬድ የሚያደርግ ሰው ማኒፑሌሽኑ መጠበቅ ይኖርበታል ማለት ነው ማኒፑሌሽን የምንለው ተርም ምን ጊዜ መግባት እንዳለብን ወደ የትኛው ትሬድ ማድረግ እንዳለብን ጠቋሚያችን ስለሆነ ማለት ነው እንግዲህ እንደሚታወቀው በማኒፑሌሽን ፌስ ካለቀ በኋላ ወደ ኢንተሪ እንገባለን ማለት ሁሉ ጊዜ ትክክለኛ ፕሪዲክሽን ማኒፑሌሽን ያሳየናል ማለት ግን አይደለም ስለዚህ ትሪኪ የሆነ ነገር ሊኖር ይችላል ማለት ነው ምናልባት ዴይሊ ቢያዛችንን ካላወቅ ነው ማኒፑሌሽኑ ሃይ ታይም ፍሬም ወይም ደግሞ ኪ ሌቭል ፖይንት ኦፍ ኢንተረስት ወይም ኤሪያ ኦፍ ኢንተረስት ላይ ካልሆነ ያለው ሪቨርሳል ላያደርግ ይችላል ማለት ነው ስለዚህ ማኒፑሌሽን ፕሪንት ስላደረገ ብቻ ሪቨርሳል መግባት ወይም ደግሞ ኮንቲኒዩሽንም ቢሆን መግባት አይኖርብንም አይደንቲፋይ የምናደርጋቸው ሌላ ኮንፈርሜሽኖች አሉ ማለት ነው ስለዚህ ኮንፈርሜሽን ክሊር የሆነ ኮንፈርሜሽን ሲኖርና ያንን ነገር ሲያሳየን ብቻ ነው ትሬድ መግባት ያለብን ማለት ነው ሶ እነኚህ ኮንፈርሜሽኖቻችን ምንድናቸው የሚለውን በሞዴል ሰዓት የምናወራ ይሆናል ማለት ነው ልክ ትሬድ ሞዴል ጋር ስንደርስ ስልጠናችንን አንድ ሰው ኢንተሪ መግባት ያለበት ሞዴሉ ወይንም ኮንሰፕቱ ምን አይነት ሴናሪዎችን ሲያሟላ ነው ኢንተሪ መግባት ያለብን የሚለውን በስፋት የምናይበት ፓርት ስላለ እዛ ጋር ስንደርስ በደንብ እናያለን ነገር ግን ፓወር ኦፍ 3 በጣም ሃይሊ ፕሮባቢሊቲ የሆነ ትሬድ ካች እንድናደርግ የሚያግዘን ኮንሰፕት ነው ይሄንን እንዲሰመርበት ይገባል ፕራይስ the similar history in various shape and size print ያደረገ ነው እስከዛሬ ድረስ የቆየው ስለዚህ ከዛ ማል ፓወር ኦፍ 3 የመጀመሪያው ነው ነገር ግን ፓወር ኦፍ 3 ላይ ያለው ቴምፕሌት ሳይሆን ኮንሰፕት ነው ቴምፕሌት ማለት ሲሚላር የሆነ ነገር በየተርሙ በየሰዓቱ በየሴሽኑ በየቀኑ ያንን ነገር ይሰራል ሳይሆን እንደ ኮንሰፕት ካየነው በኋላ አኩሙሌሽን ሲፈጠር ቀጥሎ ሃይ ፕሮባቢሊቲ ማኒፑሌሽን እንደሚፈጠርና ከማኒፑሌሽን ቀጥሎ ደግሞ ሪቨርሳል ከሆነ ዲስትሪቢዩሽን ኮንቲኒዩሽን ከሆነ ደግሞ የዛኑ የማኒፑሌሽን የፈጠረበትን አይነት ዳይሬክሽን ይዞ እንደሚሄድ እንደ ኮንሰፕት ካወቅን ከዚህ በኋላ ከሌሎቹ ትሬዲንግ ተርሞች ጋር አንድ ላይ በማቀናጀት ሃይ ፕሮባቢሊቲ የሆነ ከፍተኛ የመሆን እድል ያለው ትሬድ ካች ማድረግ እንችላለን ማለት ነው ኦኬ ኤግዛምፕሎችን እናያለን
ቻርት ላይ በካንድል እናያለን። ግን እስቲ በቻርት ላይ ለምሳሌ ቡሊሽ ፓወር ኦፍ 3 እና ቢሪሽ ፓወር ኦፍ 3 ምን እንደሚመስሉ እናያቸው። እዚህ ጋር በመጀመሪያ ላይ የምትመለከቱት በቡሊሽ ፓወር ኦፍ 3 ላይ ሬንጂንግ የሆነ ማርኬት አኩሙሌሽን ሰራ። ከዛም በኋላ ወደ እንግዲህ ቀኑ ቡሊሽ ነው፣ ግን ማኒፑሌሽኑ ቢሪሽ ነው ሄደው ማለት ነው። ወይም ወርታች ወደ ዲስካውንት ወደ ሆነ ፕራይስ ነው ሄደው። ሶ ዲስትሪቢዩሽኑ የሱ ሪቨርሳል ነው ማለት ነው። ይሄ ዲስካውንት ላይ ሄደው ማኒፑሌሽን ወደ ታች ሄደው ማኒፑሌሽን እንግዲህ ሄዶ የነካው ወይም ያወጣው ስቶፕ ፓንት የሰራው ነገር አለ ወይ የነካው ሃይ ታይም ፍሬም ኪ ሌቭሎች አሉ። የሆነ ነገር ፕሪንት አድርጎ የተመለሰው ማለት ነው። ወይም ኢንተርናል ሬንጅ ሊኩዊዲቲ ላይ ያለው ወይ ኤክስተርናል ሬንጅ ሊኩዊዲቲን ካች አድርጎ ነው የተመለሰው ማለት ነው። ስለዚህ ይሄ ሪቨርሳል ነው የምናየው ማለት ነው። ያ ማለት የማኒፑሌሽኑን ሪቨርስ ነው ዲስትሪቢዩሽኑ የሄደው ማለት ነው። ወደ ቢሪሽም ስታዩት መጀመሪያ አኩሙሌሽን ሰራ። ከዛም በኋላ ማኒፑሌሽኑን ወደ ላይ ወደ ፕሪሚየም ዞን ሊሆን ይችላል የገፋው፣ ወይም ደግሞ እንዳልኳችሁ ወደ ሃይ ታይም ፍሬም ኪ ሌቭል ሊሆን ይችላል፣ ወደ ሰፕላይ ዞንም ሊሆን ይችላል የከፋው። ከዛም በኋላ ዲስትሪቢዩሽኑ ምን አደረገ ማለት ነው? ወደ ታች ወደ ቢሪሽ ወደ ትክክለኛ ወደ ቢያዛችን ሄደ ማለት ነው። ስለዚህ ከዚህ ከሶስቱ ውስጥ እንግዲህ ትልቅ ቮሊዩም ያለው ትልቅ ሬንጅ ያለው የምታዩት እንግዲህ የትኛው ነው? ዲስትሪቢዩሽን ነው። ስለዚህ ከነኚህ መካከል ኢዚሊም ካች ለማድረግ ሃይ ቮሊዩምም የሆነ ትሬድ ለመውሰድም ፕሮባቢሊቲም ከፍ ያለ ነገር ለመውሰድ እንግዲህ ዲስትሪቢዩሽኑን ትሬድ ብናደርገው የተሻለ ነው፣ በዚህ በፓወር ኦፍ 3 ኮንሰፕት አማካኝነት መሰረት ማለት ነው። ኦኬ ቻርት ላይ ደግሞ ምን እንደሚመስል ወደ ቻርታችን ደግሞ ሄደን እናያለን ማለት ነው።